ዶናልድ ትራምፕ በልዩ አጀብ ቻይናን ረግጠዋል። ቤጂንግም ደመቅ አድርጋ የአሜሪካውን ፕሬዝዳንት ተቀብላለች። ከነ ልጃቸው ከነ ግዙፍ ኩባንያ መሪዎቻቸው ጋር ወደ ቤጂንግ ያቀኑት የአሜሪካው ፕሬዝዳንት ምንም እንኳን በምክትል ፕሬዝዳንቱ ደመቅ ያለ አቀባበል ቢጠብቃቸውም በቻይና ዙሪያ የነበሩት ወታደራዊ ልምምዶች ግን ብዙዎችን አስደንግጠዋል። ቶማሃውክ ሚሳኤል ጭምር የተተኮሰባቸው ወታደራዊ ልምምዶች በቤጂንግ እና በዋሽንግተን መሃል አሁንም ከፍተኛ ውጥረት እንዳለ አመላክተዋል። ጉዳዩን እንመለከተዋለን። ትራምፕና የቻይና አቻቸው ሺ ጂንፒንግ በምን ጉዳዮች ሊነታረኩ ሊሟገቱ እንደሚችሉም እየተነገረ ነው። ይህ እንደተጠበቀ ሆኖ የኢራን አብዮታዊ ጦር በመሃል ቴህራን ያደረገው ወታደራዊ ልምምድ ብዙዎችን አስገርሟል። ለማይቀረው ጦርነት እንዘጋጃለን ብሎ የኢራን አብዮታዊ ጦር የወሰደው እርምጃም መነጋገሪያ ሆኗል። ይህ እንዳለ ሆኖ ጦሩ የአሜሪካ የጦር ቤዝ በሚገኝበት የውሃ መተላለፊያ የነዳጅ ክምችት ባለበት አንድ ወሳኝ ደሴት ሰብሮ ለመግባት ያደረገው ጥረትም ብዙዎችን እያነጋገረ ይገኛል። ይህ እንደተጠበቀ ሆኖ ለ40 ቀናት ያህል የተደረገው የኢራን ጦርነት ውስብስብ ሚስጥራዊ ኦፕሬሽኖች የነበሩት እንደነበረ በገሃድ እየወጣ ይገኛል። ሚስጥሮች ተዘርግፈዋል። አልተዋጎም፣ አልተነካኩም የተባሉ ሀገራት ሳይቀሩ ተፋልመዋል እየተባለ ይገኛል። አሁን ደግሞ ሳውዲ አረቢያና ኢራን ስለተለዋወጡት ተኩስ ብዙዎች እየጻፉ ነው። ይህንንም እንመለከተዋለን። እንዲሁም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከናይሮቢ ወደ አዲስ አበባ መጥተው አፍሪካን እየዞሩ ነው። ታዲያ ናይሮቢ በነበሩበት ሰዓት በአንድ ውይይት ላይ ታዳሚዎችን ውጡ ብለው ማስጠንቀቂያ መስጠታቸውና ቁጣ ማሰማታቸው ከፍተኛ ውዝግብ ፈጥሯል። የፈረንሳይ ፓርላማ አባላትና ሚዲያዎችም ጉዳዩን መነጋገሪያ አድርገውታል። ኢማኑኤል ማክሮን አሁንም ከቅኝ ግዛት ስሜት ያልወጡ ፕሬዝዳንት ተብለው በገዛ የሀገራቸው ፖለቲከኞች ስማቸው እየተብጠለጠለ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከነጓዛቸው ቤጂንግ ደርሰዋል። በኤርፎርስ ዋን አውሮፕላን የቤጂንግን መሬት ሲረግጡም ደማቅ አቀባበል በብራስ ባንድ ታጅቦ ጠብቋቸዋል። ፕሬዝዳንቱ ልጃቸውን ኤሪክ ትራምፕን ጭምር ይዘው ነው ወደ ቻይና ያቀኑት። ቢሊዮነሮችን የኩባንያ መሪዎችንም ወደ ቻይና ይዘው ተጉዘዋል። ምክትል ፕሬዝዳንቱ ሃን ዜንግ ሰውየውን ተቀብለዋቸዋል። በአርቲፊሻል ኢንተለጀንስ፣ በቀረጥ፣ በወታደራዊ ጉዳዮች በቻይና በኢራንና በሌሎች ጉዳዮችም ላይ ከፍተኛ ሙግት ይጠብቃቸዋል ነው የተባለው። ሁለቱ መሪዎች ፕሬዝዳንቶቹ በሚነጋገሩበት ጊዜ የአሜሪካው ፕሬዝዳንት የቻይና ኢኮኖሚ ለአሜሪካ ኩባንያዎች ይበልጥ ክፍት እንዲሆን ይጠይቃሉ ተብሏል። የቦይንግ፣ የቴስላ፣ የፌስቡኩ ሜታና ሌሎችም ግዙፍ ኩባንያዎችን የሚመሩ ባለጸጎችና የሥራ መሪዎች ወደ ቻይና ያቀኑትም የቻይናን ኢኮኖሚ ከፍቶ ለመግባት እንደሆነ ተነግሯል። ሁለቱ ሀገራት ከ4 ዓመት በፊት $690 ቢሊዮን ንግድ ይለዋወጡ ነበር። አሁን ቁጥሩ ወደ $414 ቢሊዮን ወርዷል። ይሁንና በዚህም ታዲያ ቻይና ይበልጥ ተጠቃሚ ነች። ቻይና ከአሜሪካ ከምትገዛው የበለጠ አሜሪካ ተጨማሪ $200 ቢሊዮን ገደማ የቻይናን ምርቶች ትገዛለች። ይህ ለትራምፕ ሚዛናዊ አይደለም ተብሎ የሚታሰበው ንግድ እንዲስተካከል አሜሪካ በቻይና ምርቶች ላይ ቀረጥ ስትጥል እንደቆየችም ይታወቃል። ቻይና በቁጥጥሯ ስር ያደረገቻቸውን ለቴክኖሎጂ ግብዓቶች ወሳኝነታቸው የሚነገርላቸውን የተለያዩ ማዕድኖችንም ለአሜሪካ ዘገን አድርጋ እንድትሸጥ ትፈልጋለች። እናም ከቻይና የሚገኘውን ሁሉ ለማግኘት ቤጂንግ ደርሰዋል የአሜሪካው ፕሬዝዳንት። ታዲያ ከዚህ ቀደም ራሳቸው ትራምፕ እንደተናገሩት እጅግ ከባድ ተደራዳሪ የሆኑትና በቀላሉ የማይጠመዘዙት የቻይናው መሪ ሺ ጂንፒንግ ከባድ ፈተና ይሆኑባቸዋል ተብሎ ይጠበቃል። የሁለቱ ሀገራት መሪዎች ንግግር በተለያዩ ፈተናዎችም የታጀበ ነው። በተለይ በፓሲፊክ አካባቢ የተካሄዱ የነበሩት ወታደራዊ ልምምዶች ቻይናን ሲያስቆጡ ቆይተዋል።
አሜሪካና ጃፓን ቶማሆክ ሚሳኤል ያስተኮሰ መርከብ የሚያሰጥሙ ሚሳኤሎችን ያስወነጨፈ ወታደራዊ ልምምድ አድርገው ቻይናም ይህ ልክ አይደለም ብላ ስታወግዘው ቆይታለች። ከፊሊፒንስ እስከ ጃፓን የደረሰው ይህ ወታደራዊ ልምምድ በመጠኑ ሰፊ እንደነበር ተነግሯል። ይህም ብቻ አይደለም። ጃፓን ወደ ውጪ የጦር መሳሪያ አልሸጥም የሚለውን መርኋን ትታ ለኢንዶኔዥያ መሳሪያ ለመሸጥ ተስማምታለች። ይህም ለቻይና የተደገሰ እንደሆነ ብዙዎች ያስባሉ። ታይዋን በበኩሏ 25 ቢሊዮን ዶላር የሚያወጣ የጦር መሳሪያዎችን ለመግዛት በፓርላማዋ አጸድቃለች። ይህም ለቻይና የተነጣጠረ እንደሆነ ግልጽ ነው። ቻይናን በዚህ አይነት የመከበብ ስሜት ውስጥ እንድትገባ ያደረገችው ዋሽንግተን ፕሬዝዳንቷን ወደ ቤጂንግ ስትልክ ይህ ውጥረት በቀላሉ ይረግባል ማለትም አይደለም። ይሁንና ቻይና በኢራን ጉዳይ የምትጫወተው ሚና ቀላል አይደለም። የኢራንን ነዳጅ በመግዛት የተለያዩ ወሳኝ የጦር መሳሪያዎችንም በመስጠት ቴህራንን በስፋት ደግፋታለች። አሜሪካ ይህንን ነገር እንድታቆምላት ወይም እንድታለዘብላትም ትፈልጋለች። ትራምፕና ሺ ከሚያወሩባቸው ጉዳዮች መካከል አንደኛው ይህ ይሆናል ተብሎ ይጠበቃል። ይህንን ካልን ወደ ኢራን ጉዳይ ስናልፍ የኢራን አብዮታዊ ጦር በመሃል ቴህራን ያደረገው ወታደራዊ ልምምድ ብዙዎችን አስገርሟል። ለማይቀረው ጦርነት እንዘጋጅ ብሎ ነው ጦሩ ልምምዱን ያከናወነው። ብርጋዴር ጀነራል ሐሳን ዛዴህ አብዮታዊ ጦሩ ከባሲጅ የጦር ክፍሎች ጋር በመተባበር ወታደራዊ ልምምዱን እንዳደረገ አረጋግጠዋል። የሀገሪቱ የቴሌቪዥን ጣቢያዎችም ይህንኑ ዘግበዋል። የአሜሪካና ጽዮናዊ ኃይሎች እኛን የሚተነኩሱን ከሆነ ወታደራዊ ዝግጅታችንን ከፍ ማድረግ አለብን በሚል ነው አብዮታዊ ጦሩ የተለማመደው ተብሏል በኢራን ሚዲያዎች። ይህ እንደተጠበቀ ሆኖ ኩዌት ኢራንን ከሳለች። ወሳኟን ደሴት ጥሶ ለመግባት የኢራን አብዮታዊ ጦር ሞክሯል ነው ያለችው ሀገረ ኩዌት። 4 የሚሆኑ የአብዮታዊ ጦሩ አባላት በጀልባ ተጓጉዘው ወደ ደሴቲቱ ለመዝለቅ ሞክረዋል ነው ያለችው ኩዌት። ከኢራቅ ጋር በምትዋሰንበት ድንበር የሚገኘው ቡቢያን ደሴት እጅግ ቁልፍ ከሚባሉ ደሴቶች መካከል ይጠቀሳል። ወሳኝ የውሃ መተላለፊያ እንዲሁም የነዳጅ ክምችት ያለበት ስፍራ ነው። ቡቢያን ደሴት የአሜሪካ የጦር ቤዝንም አስተናግዷል። ታዲያ 4 የሚሆኑ የኢራን አብዮታዊ ጦር አባላት ወደ ደሴቲቷ ለመዝለቅ ሞክረው ነበር። በቁጥጥር ስር አውለናቸዋል። ጥያቄ ስናቀርብላቸውም የኢራን አብዮታዊ ጦር አባላት መሆናቸውን ነግረውናል ብላለች ኩዌት በሀገር ውስጥ ጉዳይ ሚኒስቴሯ አማካኝነት። ሀገሪቱ የኢራንን ድርጊት ሉዓላዊነታችንን የሚጻረር እና ፈጽሞ መካሄድ ያልነበረበት ስትል ገልጸዋለች። በሀገሬው የሚገኙትን የኢራን አምባሳደር መሐመድ ታንጁኒን በመጥራትም ተቃውሞዋን አሰምታለች ነው የተባለው። ይህ እንደተጠበቀ ሆኖ 40 ቀናት ገደማ ፈጅቶ በነበረው የአሜሪካ ኢራንና እስራኤል ፍልሚያ ሳውዲ አረቢያም ገብታበት እንደነበር ተሰምቷል። ከሰሞኑ ዎል ስትሪት ጆርናል የተባበሩት አረብ ኤምሬትስ በኢራን ላይ ጥቃት ፈጽማ ነበር የሚለውን ዜና ካሰማ በኋላ ነው ይህኛው ዜና የተከሰተው። ሳውዲ አረቢያ በኢራን መጠቃቷን ምክንያት በማድረግ ወደ ኢራን ተኩሳለች ተብሏል። የበቀል ተኩስ ነው የተባለው ይህ ተኩስ እስካሁን ብዙም ሳይሰማ ቆይቷል። የሮይተርስ ዘገባ ነው ይህንን ያለው። ዓለም በዕለታዊ የጦርነት ክስተቶች በተጠመደበት ሰዓት የትኛው ሀገር የትኛው ላይ ጥቃት እንደፈጸመ ማንም እርግጠኛ አልነበረም። ኤምሬትስ እና ሳውዲ ታዲያ በኢራን ላይ ወታደራዊ ጥቃት ፈጽመዋል በሚል እየወጡ ያሉ ዘገባዎች ጦርነቱ ምን ያህል የተወሳሰበ እንደነበር አመላካች ነው ተብሏል። የገልፍ ሀገራት ከኢራን ጋር እንካ በንካ ውስጥ የገቡት ከኢራን የተሰነዘረባቸውን ጥቃት ለመበቀል እንደሆነም ተሰምቷል። 40 ቀናት ገደማ በፈጀው ጦርነት ውስጥ ኢራን ከእስራኤል እና ከአሜሪካ ጋር ብቻ ሳይሆን ከእነዚህ የገልፍ ሀገራትም ጋር ተታኩሳለች ሲባል
የኢራንን ጥንካሬ ያሳያል የሚሉ ሰዎች በአንድ ወገን፣ ከገልፍ ሀገራት ጋር ያላት ግንኙነት ይበላሽባታል የሚሉት ደግሞ በሌላኛው ወገን ሆነው ክርክር ገጥመዋል። አስገራሚው ነገር ታዲያ ሳውዲ አረቢያ ኢራንን ከማጥቃቷ በፊት ለኢራን አጠቃሻለሁ የሚል መልእክት እንዳስተላለፈች በኋላ በተደረጉ ዲፕሎማሲያዊ ንግግሮች ግን ችግሩን ለማብረድ እንደተቻለ ነው ዘገባው የጠቆመው። በመጨረሻም ኢማኑኤል ማክሮን ከናይሮቢ ወደ አዲስ አበባ መጥተዋል። ማክሮን በአፍሪካ እያደረጉ ያሉት ጉብኝት መነጋገሪያ መሆኑ አልቀረም። በተለያዩ ምክንያቶች አንድም ፈረንሳይኛ ቋንቋ ተናጋሪ ካደረገቻቸው ቅኝ ገዢዎቿ ተላቃ እንግሊዝኛ ቋንቋ ወደሚናገሩት ወይም ፈረንሳይኛም እንግሊዝኛም ወደማይናገሩት ሀገራት ፊቷን ማዞሯ በመላው ዓለም ትኩረትን ስቧል። ከሳህል ሀገራት ጨምሮ ከተለያዩ የምዕራብ አፍሪካ ሀገራት ውጪልን ተብላ ጦሯን ያስወጣቸው ፈረንሳይ በኢንቨስትመንትና በጋራ ጸጥታ ከሌሎች የአፍሪካ ሀገራት ጋር እንስራ እያለች ትገኛለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም የጠለሸውን የፈረንሳይን ስም ለማደስ እንቅስቃሴ ላይ ይገኛሉ። አንዳንዶች የዘገየ ጉዞ ይሉታል የማክሮንን ጉዞ። ይሁንና የአፍሪካ ሀገራት የመጣላቸውን እድል ሙሉ ለሙሉ ገሸሽ ማድረግ አልፈለጉም። ከፈረንሳይ ጋር እየተነጋገሩ ይገኛሉ። ታዲያ በዚህ መሃል አንድ ክስተት ተፈጥሯል። በናይሮቢ ዩኒቨርሲቲ አንድ ውይይት ተደርጎ ነበር። በዚህ ውይይት ላይ ሹክሹክታዎችና የጎን ወሬዎች የበዙባቸው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቁጣ መድረክ ላይ የተናገሩት ንግግር ብዙዎችን አወዛግቧል። የፈረንሳዩ ፕሬዝዳንት እንዲህ አሉ። ወይ ድምፃችሁን አጥፉ፣ ካልሆነ አዳራሹን ለቃችሁ ውጡ ብለው ለተሰብሳቢዎች የተናገሩበት መንገድ ብዙዎችን አስቆጥቷል። ምንም እንኳን በተወሰነ ደረጃ እውነት ቢኖራቸውም ፕሬዝዳንቱ በቁጣ ይህንን መናገራቸው አሁንም ከቅኝ ግዛት ስሜት እንዳልወጡ ያመላክታል ነው የተባለው። ለፊጋሮ የተባለው የሀገራቸው ጋዜጣ ይህ ፍጹም ክብር የጎደለው ድርጊት ነው ሲል ጉዳዩን ገልጾታል። የፈረንሳይ ምክር ቤት አባል የሆኑት ዳንኤሌ ኦቦኖ በበኩላቸው ይሄ ከቅኝ ግዛት አስተሳሰብ ያልተላቀቀ ባህሪ ነው ሲሉ ገልጸውታል። ለዛውም የአፍሪካን ምድር ረግጦ እንዲህ መሆን አልነበረበትም ሲሉ በፕሬዝዳንታቸው ላይ ትችት አዝንበዋል። ሌላኛው የፈረንሳይ ሚዲያ ሌሞንድም ጉዳዩን በተመለከተ ኢማኑኤል ማክሮን ራሳቸውን እንደ ትምህርት ቤት መምህር ማየታቸው ፈጽሞ ልክ አይደለም፣ ዲፕሎማሲ በዚህ መልኩ አይሰራም ሲል ተችቷቸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።